ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን ነው። እውቁ አርቲስት ቴዲ አፍሮ ታገደ። ፋኖን የከዳው ባንዳም ተገደለ በራሱ በብልጽግናዎች። የጋንታ መሪውም ፋኖን ተቀላቀለ። በባህር ዳር ድብደባው ተባብሷል። ህዝቡ ስቃይ ውስጥ ነን አለ። አብን ከመንግስት ጋር አብሬ እሰራለሁ አለ። በታረደው በሬ ውስጥ ወርቅ ተገኘ። በጤና ባለሙያዎችም ላይ እርምጃ ተወሰደ። ጊዜ አስተዳደሩም መግለጫ ሰጥቷል። በትግራይ ኢራን እንድትደበደብ ዩኤኢ ጠየቀች። አሁን ወደ ዝርዝሩ እንሄዳለን። አብራችን ቆዩ። የጋንታ መሪው ፋኖን ተቀላቀለ። ጓደኞቹ በደብረ ማርቆስ ከተማ እየሞቱ አለቁ የሚለው የአድማ ብተና ጋንታ አዛዥ አይናዲስ ንጹህ 206ኛ ኮርን ተቀላቅሏል። ባለፉት 5 ቀናት ውስጥ ብቻ ከ25 በላይ አድማ ብተና አባላቶች በቡድንና በተናጠል የቡድን መሳሪያን በመያዝ ነው 206ኛ ኮር 14ኛ ክፍለ ጦርን የተቀላቀሉ ሲሆን አይናዲስ በንጉሥ ተክለ ሃይማኖት ሻለቃ በእንክብካቤ ላይ እንደሚገኝ ነው የገለጸው። የጋንታ አዛዡ መከራ ስቃይ የበዛብን ነው፣ እኛ በገዛ ወንድሞቻችን ላይ ግድያ ስንፈጽም ያራራልን መንግስት መልሶኛኑ እየገደለን እየጨፈጨፈን ነው ሲል ገልጿል። በተደጋጋሚ ጊዜያቶች ሆን ብለው እርስ በራሳችን እንድንገዳደል እንድንጨፋጨፍ እያደረገን የብልጽግና ኃይል ዛሬም ድካማችንን ልፋታችንን ህዝባችንን ክደን ለፈጸምነው ተግባር እንኳን ይሉንታ ሳይኖረው መልሶኛን እየገደለን ነው ሲል በብስጭት ነው ፋኖን የተቀላቀለው። ካሁን በኋላ የበደልኩትን ህዝቤን እክሳለሁ ያለው የጋንታው መሪው አይናዲስ በምንም ተአምር ከዚህ በኋላ ከብልጽግና ጋር እየሰሩ የሚገኙ ባልደረቦቹ ጭምር ይህንን የገዳይ ስርዓተ መንግስት ጥለው ፋኖን ሊቀላቀሉ እንደሚገባም ጥሪ አቅርበዋል። የብልጽግና ሰራዊት ብሬን ተኳሹን ጨምሮ ከፍተኛ ቁጥር ያላቸው ተደመሰሱ። በርካቶችም ቁስለኛ መሆናቸው ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ነው ምኒልክ 303ኛው አሳምነው ኮር አካል የሆነው ነብሮ ተወርዋሪ ኮማንዶ በአሁኑ የ16ኛው ክፍለ ጦር እሸት ክፍለ ጦር በአሁኑ 19ኛው ክፍለ ጦር የተውጣጡ በቁጥር አነስተኛ ፋኖች የብልጽግናን ወንበር አስጠባቂ መከላከያ ጦር አይቀጡ ቅጣት በመቅጣት ነው በጥምረት ታላቅ ድል መጎናጸፋቸው የተገለጠው። መነሻውን ከላሊበላ ከተማ በማድረግ ወደ ጋሸና ከተማ ሬሽን ለማሳለፍ የተንቀሳቀሰው የጁላ ሰራዊት ነው ባላሰበውና ባልጠበቀው ሁኔታ ከድብኮ ቆጋ በተደረገበት የድፈጣ ጥቃት ነው ጠላት ከፍተኛ ሰብአዊ ክሳራ ያስተናገደው። በዚህ አውደ ውጊያ ከፍተኛ ቁጥር ያለው ኃይል የተደመሰሰ ሲሆን ቁስለኛውም በርካታ መሆኑ ነው የታወቀው። ከላሊበላ ከተማ ተጨማሪ 3 መኪና ኃይል በመጨመርና ሽፋን እንዲሰጡት በማድረግ የተረፈውን ኃይል ራሱን በማውጣት ያስበውን ሳያሳካ ወደ ነበረበት ላሊበላ ከተማ መመለሱን የምኒልክ ህዝብ ግንኙነት መምሪያ ለዘውዱ ሾው መረጃውን ልኮታል። በባህር ዳር ከተማ ህዝቡ ጩኸት እያሰማ ይገኛል። ድብደባው በረከተብን፣ በዛን በገዛ ሀገራችን መኖር አልቻልንም በሰላም ሲሉም ተናግረዋል። የድብደባው ዋና ምክንያትም ካርድ ካላወጣችሁ በማለት ህዝቡን እያሰቃዩት እንደሆነ ነው የታወቀው። ጌትነት የተባለው የክፍለ ከተማው አስተዳዳሪ ነኝ የሚል ዘራፊ ሲሆን ከዚህ በፊትም የክፍለ ከተማው አፈ ጉባኤ ታግቶ በነበረበት ጊዜ 40,000 ብር ስለከፈልኩ ነው ፋኖች አይነኩኝም ሲል እየነበረው አሁንም የክፍለ ከተማው ሰራተኞች የምርጫ መዝግቡ በሚል በግዴታ ሰራተኛውን ማሰማራቱን ታውቋል። በባህር ዳር ከተማ ያለው ስቃይና መከራ እጅግ እየበረታ ነው የሚሉት የከተማው ነዋሪዎች ሙሉ ቀን የቀበሌ አስተዳዳሪ ነኝ የሚል ግለሰብ ጭምር ሳይቀር ከግብረ አበሮቹ ጋር በመሆን ለሚኒሻ ቀለብ ብር አውጡ እያለ ህዝቡን ሲያሰቃይ የነበረው ዛሬም በድጋሜ መከራ እያሳየን ነው ብለዋል። በአማራ በትን ታጣቂዎችና በፖሊስ በመታገዝ ነው በቀበሌ 13 ህዝቡን በማንገራገር ለምርጫ እያስመዘገቡት እንዳለ የተገለጸው። የባህር ዳር ነዋሪዎች እንደገለጹት ከሆነ መከራና ስቃይ ውስጥ ነው የምንገኘው። ምንም ማድረግ አልቻልንም። በየጊዜው እየመጡ ይደበድቡናል፣ መከራና ስቃይ ያሳዩናል። ምረጡ ብልጽግናን ይላሉ፣ ተመዝገቡም ይላሉ። አንመዘገብም፣ ምርጫ አንፈልግም፣ ምርጫስ ማንን ልንመርጥ ነው ስንል ከፍተኛ ድብደባ ይፈጸምብናል ያሉት እነዚሁ የከተማ ነዋሪዎች
አሁንም ቢሆን በኃይልና በጉልበት የሚደረገው ምርጫ ውጤት የሌለው ከንቱም ነው ብለዋል። ስለሆነም ህዝቡ በተናጠልም በጋራ ሆኖ ይህንን ስርዓተ መንግስት ለማስወገድ የበኩሉን ጥረት ማድረግ እንዳለበትም አንዳንድ የባህር ዳር ከተማ ነዋሪዎች ተናግረዋል። የህልውና ትግሉንና የሰማዕታት ጓዶቹን አደራ የከዳው ባንዳ በሚኒሻ አዛዥ ተረሸነ። በሸዋ ጠቅላይ ግዛት ነው መራቤቴ አውራጃ ኮላሽና አካባቢው ላይ የአማራን ፋኖ ከርቶ ለሽርፍራፊ ሳንቲም ሲል ለብልጽግና አገዛዝ እጁን የሰጠው ይህ በምስሉ ላይ የሚታየው ግለሰብ ነው። በሚኒሻ አዛዡ የተረሸነው የአማራን ህዝብ ህልውና ትግልና ጓዶቻቸውን አራራ በመግዳት ለወዳቸው ያደሩ አንዳንድ ካዲዎች የውሻ ሞት መሞታቸው መቀጠሉ ታውቋል። በምንም ተአምር ብልጽግናን ማመን በማይቻልበት ሁኔታ ላይ በአይናቸው እያዩ በጆሯቸው እየሰሙ ዛሬም ከአማራው ህዝብ ከፋኖ ጋር አለመሆናቸው እጅግ አሳዛኝም ነው ብለውታል በርካቶቹ። ኮሬ ነገኛው እንኳንም ለአማራ አይደለም ለራሱ ለኦሮሞም አብረው ለሰሩትም የማይሆን ጨካኝ አስተዳደር ነው። ስለዚህ ዛሬም ወደ ህሊናችሁ ተመልሳችሁ ፋኖ የሰጠውን ምህረት ተቀብላችሁ ከአማራው ህዝብ ጋር በጋራ መቆም ይጠበቅባችኋል። ይህን ካላደረጋችሁ የመጨረሻ ታፋንታችሁ ሞት ነው ተብለዋል። የድምፃዊ ቴዲ አፍሮ አዲስ አልበም አስመልክቶ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ በይፋ ታገደ። በሚሊዮኖች ዘንድ በከፍተኛ ጉጉት ሲጠበቅ የነበረው የድምፃዊ ቴዎድሮስ አፍሮ ኢትዮሪካ አስመልክቶ ዛሬ ሊሰጥ የነበረው ጋዜጣዊ መግለጫ ነው በይፋ መታገዱን በሀገሪቱ የፖለቲካና የጥበብ ምህዳር ላይ ትልቅ መነጋገሪያን ፈጥሯል። ቴዲ አፍሮ ይህንን ወሳኝ መግለጫ በአርት ቲቪ ጋር በመተባበር ነው በቀጥታ ስርጭት ለህዝብ ለማድረግ አስቀድሞ ስምምነት ፈጽሞ የነበረ ቢሆንም ጉዳዩ የሚመለከታቸው የመንግስት አካላት ግን በጣቢያው ላይ ባስተላለፉት ጥብቅ ትዕዛዝ እና እገዳ ስርጭቱ ሙሉ ለሙሉ ሊቋረጥ መቻሉ ታውቋል። ይህን ያልተጠበቀ እገዳ እርምጃ የመነጨው አዲሱ የቴዲ አልበም ከፍተኛ ፖለቲካዊና ወቅታዊ ሀገራዊ ትችቶች ያዘለ ይዘት ይኖረዋል ከሚል የመንግስት ከፍተኛ ስጋት እና ድንጋጤ እንደሆነ የፖለቲካ ታዛቢዎች በስፋት እየገለጹትም ይገኛሉ። ይሁን እንጂ መንግስት የቴዲን ድምፅ ለማፈንና መልእክቱን እንዳይተላለፍ የወሰደውን ይህን እርምጃ ያልታሰበ ተቃራኒ ውጤት በማምጣት ለአልበሙ ትልቅ የማወቅ ጉጉት ከመፈጠሩ በላይ በቢሊዮኖች የሚገመት ታሪካዊ ነፃ ማስታወቂያ እየተሰራለት እንደሚገኝም ተረጋግጧል። ዘፈንን ከዘመን አዋህዶ ፍቅርን በሰላም አጋምዶ ማስደመጥ የሚችልበት ድምፃዊ ቴዲ አፍሮ ከ8 ዓመታት ረጅም የናፍቆት ጉዞ በኋላ ነው በድንቅ ስራው አሁን መመለሱ የታወቀው። ይህ አልበም ዝም ብሎ ሙዚቃ ሳይሆን የጥበብ እርካታ ነው። ኢትዮሪካ የ8 ቁጥሩ ሚስጥርም በነገሰበት በዚህ ታላቅ ቀን የኢትዮጵያ ሙዚቃ ታሪክ አዲስ ምዕራፍም ይጽፋል ተብሎ ይጠበቃል። ሐሙስ ሚያዝያ 8 ቀን ከቀኑ 8 ሰዓት ላይ በቴዲ አፍሮ ይፋዊ ዩቲዩብ ቻናል ይለቀቃል ነው የተባለው። ኢትዮሪካ በ8ኛው ወር በ8ኛው ቀን ከቀኑ 8 ሰዓት ሊለቀቅ 48 ሰዓታት ብቻ የቀሩት መሆኑም ታውቋል። ለባለ ሀብቶች የገቢ ግብር እፎይታ ተፈቀደ። በነፃ የንግድ ቀጠናዎች ውስጥ ገብተው ምርትንና ግብአቶችን ለገበያ የሚያቀርቡ ባለ ሀብቶች ከገቢ ግብር ነፃ እንዲሆኑ መፈቀዱን ነው የገንዘብ ሚኒስቴር ያሳወቀው። ሚኒስቴር መስሪያ ቤቱ ሚያዝያ 5 ቀን 2018 ባወጣው መግለጫ ውሳኔው የባለ ሀብቶችን የካፒታል እጥረት ለመቅረፍና የኢንዱስትሪ ልማቱን ለማፋጠን ያለመ መሆኑን ታውቋል። ቀደም ሲል አስመጪዎች ምርቶቻቸውን ያለ ቀረጥ አስገብተው ሽያጭ ሲፈጸም ብቻ ታክስ እንዲከፍሉ የሚፈቀድ አሰራር መዘርጋቱን የሚታወስ ሲሆን አዲሱ የገቢ ግብር ነፃ መሆን እድል ደግሞ የንግድ ቀጠናዎችን የበለጠ ሳቢ ያደርጋቸዋልም ተብሏል። መንግስት ባለ ሀብቶችን ይህንን ምቹ አጋጣሚ በመጠቀም በነፃ የንግድ ቀጠናዎች ውስጥ እንዲሰማሩም ጥሪ አቅርበዋል። የትግራይ ጊዜያዊ አስተዳደር መግለጫ ሰጠ። የጊዜያዊ አስተዳደሩ የትግራይ ሰራዊት እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፏል በሚል የተሰራጨው መረጃ ሐሰተኛ ነው ሲል አስተባብሏል። የትግራይ ጊዜያዊ አስተዳደር ባለስልጣናት የሰራዊቱን እንቅስቃሴ ላይ ገደብ እንዲጣል ትዕዛዝ አስተላልፈዋል በሚል በማህበራዊ ሚዲያዎች የሚዘዋወረው ሰነድ መሰረተ ቢስ የተቀነባበረና ሐሰተኛ ነው ሲል አጣጥሎታል። አስተዳደሩ ሰነዱ ሆን ተብሎ አለመረጋጋት ለመፍጠርና ህዝብን ለማሳሳት የተዘጋጀ መሆኑንም አስጠንቅቋል። ጊዜያዊ አስተዳደሩ ይህም ማስተባበያ የወጣው በትግራይ ክልል ውስጥ የአመራር መከፋፈል፣ የመፈንቅለ መንግስት ዝግጅት እንዲሁም በወታደራዊ መዋቅሮችና በመገናኛ ብዙሃን ላይ ያነጣጠሩ መመሪያዎችን የያዘ ሰነድ በስፋት መሰራጨቱን ተከትሎ ነው መግለጫው የወጣው።
በጤና ባለሙያዎች ላይ እርምጃ ተወሰደ። የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማት ባለሙያዎችን ቁጥጥር ዳይሬክተር ባለፉት 9 ወራት ብቻ በጤና ተቋማትና በመድኃኒት ላይ ተገቢውን የቁጥጥርና ክትትል ስራ ማከናወኑን አስታውቋል። በዚህም 187 የጤና 68 የመድኃኒት ተቋማትና 4 የጤና ባለሙያዎች ላይ እርምጃ መውሰዱን የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክተር ገልጧል። በዚህም ከ39.6 ሚሊዮን ብር በላይ ግምታዊ ዋጋ ያላቸውን ጥራት የጎደላቸው መድኃኒቶች ተወግደዋል። ለተቋማቱ የጽሁፍ ማስጠንቀቂያ፣ የጊዜ ገዳና ማሸግ፣ የገንዘብ ቅጣት፣ የብቃት ማረጋገጫ ስረዛ እንዲሁም ግለሰቦችን በሕግ እንዲቀጡ ተደርጓል ሲል አሳውቋል። በቀጣይም በመደበኛና በድንገተኛ መልኩ የቁጥጥር ስራ እንደሚቀጥል የገለጹት ዳይሬክተሩ የመጠቀሚያ ጊዜ ያለፈበት መድኃኒቶች በሰዎች ላይ ጉዳት ከማድረሱ በፊት የሰዎችን ሕይወት የሚቀጥፍ በመሆኑ ተቋማቱም ሆኑ ባለሙያዎቹ ልዩ ትኩረት መስጠት እንዳለባቸውና አላስፈላጊ ድርጊቶች የሚያከናውኑ ደግሞ ከድርጊታቸው ሊቆጠቡ ይገባል ሲሉም ጨምረው ገልጸዋል። በታረደው በሬ ሆድ ውስጥ ወርቅ ተገኘ። 110 ሺህ ብር በተገዛ ሰንጋ በሬ ውስጥ ነው ከ10 ግራም በላይ የወርቅ ክምችት መገኘቱ የታወቀው። የትንሣኤ በዓልን በቃሊቲ የመኖሪያ ካምፕ ለሚገኙ የፌዴራል ማረሚያ ቤቶች አባላት ለበዓል ቅርጫ ካረዱት ሰንጋ በሬ ነው ሐሞት ውስጥ ከ10 ግራም በላይ የሚመዝን ወርቅ ማግኘታቸውን የፌዴራል ማረሚያ ቤቶች ኮሚሽን ያሳወቀው። የፖሊስ አባላቱ እንደሚናገሩት በዘንድሮ በዓል የከብት ዋጋ በመወደዱ ምክንያት ይህንን ሰንጋ በሬ ለመግዛት ብዙ ድካምና እንግልት አሳልፈዋል ብለዋል። በመጨረሻም በ110 ሺህ ብር የተገዛው ሰንጋ ለበዓሉ ድግስ ብቻ ሳይሆን ያልተጠበቀ ወርቅ ይዞላቸው መምጣቱ ታውቋል። በአሁኑ ሰዓት የፖሊስ አባላቱ የተገኘውን ወርቅ ለመሸጥ ከወርቅ ተረካቢዎች ጋር የዋጋ ድርድር ላይ እንደሚገኙም ነው የፌዴራል ማረሚያ ቤቶች ኮሚሽን የገለጸው። አብን ከመንግስት ጋር እሰራለሁ አለ። አብን የባህር በር ለማስመለስ ከመንግስት ጋር በቅንጅት እንደሚሰራ ነው ያሳወቀው። ኢትዮጵያ ያለአግባብ ያጣችውን የባህር በር በሰላማዊ እና በህጋዊ መንገድ እንዲመለስ ከመንግስት ጋር በቅንጅት ለመስራት ዝግጁ መሆኑን የአማራ ብሔራዊ ንቅናቄ አብን ነው ያሳወቀው። የአብን ማዕከላዊ ኮሚቴ አባል ወይዘሪት ጽዮን ደረጀ ለአዲስ ዘመን ጋዜጣ እንደገለጸችው የባህር በር ጥያቄ የአንድ ወገን ወይም የፖለቲካ ፓርቲ ጥያቄ አይደለም ብላለች። የኢትዮጵያ የባህር በሯን ያጣችው ኢፍትሐዊ በሆነ መንገድ መሆኑን የተናገረችው ወይዘሪት ጽዮን የባህር በሩ በሰላማዊና በህጋዊ መንገድ እንዲመለስ መንግስት የሚከተላቸው የተለያዩ ህጋዊ አካሄዶች እንደሚደግፉና አብሮ ለመስራት ዝግጁ መሆናቸውንም አመልክተዋል። አብን እንደ ተፎካካሪ ፓርቲ በህጋዊ ጉዳዮች ላይ ከመንግስት ጋር የመተባበርና የመደገፍ አቋም እንዳለውም ጠቁሟል። ከምርጫ ዝግጅት ጋር በተያያዘም ፓርቲው በሁሉም የሀገሪቱ ክልሎች ለፌዴራልና ለክልል ምክር ቤት ለመወዳደር አስፈላጊውን ዝግጅት ማጠናቀቁንም ተናግሯል። ይሁን እንጂ ይህም መግለጫ የተከታተሉ አንዳንድ ኢትዮጵያውያኖች በተለይም የአማራ ተወላጆች ነውር የተሞላበት አብን ዛሬም ያለማፈር እንዲህ አይነት ቃለ ምልልስ መስጠቱ ያሳዝናል ሲሉም ተችተውታል። ለመሆኑ የተቋቋመው ለአማራ ህዝብ ነው የሚል ቢሆንም ግን አማራ በየቀኑ በድሮን ሲደበደብ፣ በከባድ መሳሪያዎችም ሀብት ንብረቱ ሲወድም፣ ሰዎች ሲገደሉ፣ ሲደፈሩ ዝምታን የመረጠው አካል ወክየዋለሁ ላለው የአማራ ህዝብ አንድም ጠብ ያለ ነገር ሳይፈጽም ዛሬ ባህር ተሻግሮ ሌላ ጦርነት በሚጫሩ ጉዳዮች ላይ ከመንግስት ጋር አብሬ እሰራለሁ ማለቱ የውርደትም ውርደት ነው የአብን ተግባር ሲሉ የቃለ ምልልሱንና በአጠቃላይ በአብን በኩል የሚሰሩ ስራዎችን ተችተዋል። የታሰሩ በአስቸኳይ ይፈቱ ሲል ምክር ቤቱ ጠየቀ። በአክሱም ከተማ ነው በጁምዓ የሶላት ቀን ያጋጠመውን ረብሻና ግርግር በአስቸኳይ እንዲጠራ የትግራይ ክልል የእስልምና ጉዳዮች ምክር ቤት ያሳሰበው። በሶላት ሰዓት በተፈጠረው ረብሻና ግርግር በጸጥታ ኃይል የታገዘ አዛን በአስገዳጅ የማቆም ተግባር ተፈጽሟልን ብሏል ምክር ቤቱ። ለዘመናት የቆየው መከባበርና መቻቻል የጣሰ መስገጃ ቦታን በመዝለቅ ቅዱስ ቁርአን እስከ መቅደድ የደረሰው ያልተፈቀደ ተግባር ነው የተፈጸመው ሲልም አውግዟል። ሶላት ለመስገድ የተሰበሰቡ አማኞችን ማሰር ልክ እንዳልሆነ የጠቀሰው ምክር ቤቱ ታሳሪዎቹ በአስቸኳይ ይፈቱም ሲል ጠይቋል። ታሰሩ ያላቸው እስልምና እምነት ተከታዮች ቁጥር ያልጠቀሰው ምክር ቤቱ ህግ ጥሰው ህገወጥ ተግባር የፈጸሙ አካላቶች በአስቸኳይ ለህግ እንዲቀርቡ አሳስቧል። በጁማ ቀን ለሶላት የመጡ አማኞች የድምፅ ማጉያ እንዳይጠቀሙ ከማስጠንቀቅና ከመከልከል በዘለም በጸጥታ አካላት ላይ የታገዘ የመቀማትና የመሰባበር ተግባር መፈጸሙ እንዳሳዘነውም ምክር ቤቱ ጠቅሷል። መንግስት ህገወጥ ተግባር በፈጸሙ የጸጥታ አካላት ተባባሪዎችም አስተማሪ የእርምት እርምጃ እንዲወስድ ነው ምክር ቤቱ ጥያቄውን ያቀረበው።
አሁን ወደ ውጭ ዜናዎች እናመራለን። በአሜሪካና ኢራን መካከል ድጋሜ ድርድር ሊጀመር መሆኑ ተነገረ። በአሜሪካና በኢራን መካከል የሚካሄደው ቀጣይ ዙር ድርድር በሐሙስ ዕለት በፓኪስታን ዋና ከተማ ኢስላማባድ እንደሚጀመር ነው የአልጀዚራ ዘገባ ያመለከተው። በፓኪስታን በኩል ያሉ ከፍተኛ ባለስልጣናት በከፍተኛ ደረጃ የሚካሄደውን የአሜሪካና የኢራን ውይይት በጣም በቅርቡ እንደሚጀምር ማረጋገጣቸውን ዘገባው ጠቅሷል። ይህ በእንዲህ እንዳለም አንድ የሲኤንኤን ምንጭ ጉዳዮቹ ወደዛ አቅጣጫ ካመሩ ዝግጁ መሆኑ እንዳለባቸው መግለጻቸው ዘገባው ያክላል። ይህ ድርጊት ለበርካታ ዓመታት ሲንከባለል የቆዩትን በተለይም ከኢራን የኒኩለር መርሃ ግብር ጋር በተያያዙ ውጥረቶችን ለመቀነስ የታለመ እንደሆነም ይታመናል ብለዋል። በአልጀዚራ የወጣው ዘገባ እንደሚያመለክተው ከሆነ ድርድሩ ሊጀመር የሚችልበት ቀን ሐሙስ መሆኑንም ጠቁሟል። የፓኪስታን ባለስልጣናትን በጣም በቅርቡ የሚለውን ቃል ተጠቅመው ድርድሩ ለመጀመር መቃረቡን አመልክተዋል። የሲኤንኤን ምንጭም ጉዳዮቹ ወደዚያ አቅጣጫ ካመሩ የሚለውን አገላለጽ ድርድሩ የመካሄድ እድል እንዳለውም ያሳያል ተብሏል። በሁለቱ ሀገራት መካከል ያሉትን ውጥረቶች ለመቀነስና ለቀጠናው ሰላምና መረጋጋት የበኩሉን አስተዋጽኦ ለማድረግ ያለመ እንደሆነም ተስፋ ተጥሏል። ድርድሩ በተሳካ ሁኔታ ከተጠናቀቀ በበርካታ ዓመታት ሲንከባለሉ የቆዩትን በተለይም ከኢራን የኒኩለር መርሃ ግብር ጋር የተያያዙ ውጥረቶችን ለመቀነስ ይችላልም ተብሏል። የቀይ ባህር አደጋ ላይ መሆኑ ተነገረ። ዶናልድ ትራምፕ ናቸው ሆርሙዝና የኢራንን ወደብ የሚቆጣጠሩ ከሆነ ኢራን ከሁቲ ጦር ጋር በመቀናጀት የቀይ ባህርን የባብ ኤልማንዴብን ወደብ እንደሚዘጉ የኢራን መንግስት ሚዲያዎች ዘግበዋል። አሜሪካ በሆርሙዝ ሰርጥ እንዲሁም በኢራን ወደብ በሚገቡ እና በሚወጡ መርከቦችም ላይ መቆጣጠር እንደምትጀምርም አሳውቃለች። ኢትዮጵያ የጅቡቲን ወደብ በመጠቀም ወደ ውጭ ኤክስፖርት እንዲሁም ወደ ሀገር ውስጥ ኢምፖርት የምታደርገው 95% ይህንን የባብ ኤልማንዴብ ሰርጥን በመጠቀም እንደሆነ ይታወቃል። ዩኤኢ በኢራን ላይ እርምጃ እንዲወሰድ ጠየቀች። መፍትሄው እግረኛ ጦር ነውም ብላለች። ከኢራን ጋር በእግረኛ ጦር ካልተደረገ በስተቀር ምንም መፍትሄ የለውም ያሉት የሳውዲው ንጉሥ ቤተሰብ ለኤን12 ገልጸውለታል። እንደ አውሮፓ ዘመን አቆጣጠር በ2023 በሳዳም አገዛዝ የተካሄደው የመሬት ላይ ጦርነት በኢራን ላይ መደገም አለበትም ብለዋል። የኢራን መንግስት የኒኩለር ዓላማ ስላለው በጣም አደገኛ ነው ያሉት እኚሁ ሰው ለዚህ ብቸኛው መፍትሄ ወደ ኢራን እግረኛ ጦር ማስገባት ነው፣ ሌላ መፍትሄ በፍጹም የለውም ሲሉም ገልጠዋል። ቻይና የአሜሪካንን የባህር እገዳ ጣሰች። በሆርሙዝ ወሽመጥ ላይ የተጣለው የአሜሪካን የባህር እገዳ በመጣስ ነው በአሜሪካ ጥቁር መዝገብ የተካተተች የቻይና የነዳጅ ጫኝ መርከብ ማለፏ የተዘገበው። ሪችትሪ የተሰኘችውና የኢራን ነዳጅ በማጓጓዝ በማዕቀብ የምትፈልገው መርከብ ናት በዚህ ማለፏ የተረጋገጠው። መርከቧ በመጀመሪያ ላይ ጉዞዋን አቋርጣ ወደ ኢራን ደሴት ተመልሳ የነበረ ቢሆንም ከጥቂት ሰዓታት በኋላ ግን የቻይና መሆኗን የሚገልጽ ምልክት በማሳየት እገዳ ጥሳ አልፋለች ብለዋል። በፕሬዚዳንት ትራምፕ የታወጀው ይህ እገዳ የኢራንን ነዳጅ ለመግታት የታለመ ቢሆንም የመርከቧ ማለፍ የአሜሪካ ጥብቅ ቁጥጥር የሚፈታተን ሆኗልም ተብሏል። ኢራን በደረሰባት ጥቃት ተሳታፊ የነበሩ የአረብ ሀገራቶችን ካሳ ጠየቀች። በተባበሩት መንግስታት ድርጅት የኢራን ቋሚ ተወካይ ኢሚር ሳኢድ ራቪኒ በላኩት ደብዳቤ መሰረት ነው ባህሬን፣ ሳውዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶች እና ዮርዳኖስ ካሳ ከተጠየቁት ሀገራት ዝርዝር ውስጥም ተካተዋል። ኢራን እንደገለጹት ከሆነ የተጠቀሱት ሀገራቶች ግዛቶቻቸውን በኢራን ላይ ለሚሰነዘር ጥቃት ክፍት ከማድረጋቸውን በላይ በአንዳንድ ሁኔታዎች በኢራን ሲቪል ተቋማት ኢላማ ያደረጉ ህገወጥ ወታደራዊ ጥቃቶች እንዲፈጸም በቀጥታ ተሳትፈዋል በሚል ነው የካሳ ጥያቄውን ያቀረቡት። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጥታ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋበዛለን። ከዜናዎቹ ጋር አብሬያቸው የነበርኩት እኔ ዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።